السلام عليكم ورحمة الله وبركاته. ትላንት አንድ ቪዲዮ አጋርቻችሁ ነበር። አንድ መስጂድ ኢማም ወጥተው ሴቶች በተራዊህ ሶላት ምክንያት እየወጡ በየመንገዱ ዚና እየተሰራ ነው ብለው ይሄን ለኢማሞቹ ማን ነገራቸው? የጸጥታ አካላቶች ናቸው የነገሯቸው። እኛ ጋር እንደ ዑለማ እኛ ጋር የደረሰን ሪፖርት አለ። በተራዊህ ሰበብ እየወጡ በያጥሩ ስር እኛም ለጥበቃ ተሸግረናል ብለው ወላሂ የጸጥታ አካሎች እኛ ጋር መተዋጥራል። እንግዲህ በዚህ ልክ ነው እንደ ሀገርም እንደ ሙስሊምነታችንም ያዋረዱን ማለት ነው። እነዚህ አካላቶች ይህን ስራ የሚሰሩ ማለት ነው። اللهم لا تؤاخذنا بما فعل السفهاء منا ጌታችን ሆይ ከኛ ቂሎቹ በሰሩት ስራ እንዳትይዘን ያ ረብ። የመፍትሄ ሐሳብ ያልኩት አንዱ መስጂድ ይዘጋ ነው። እሱ ካልሆነ ማለትም እንደዛ አይነት ስራ የሚሰራባቸው አካባቢ ያሉ መስጂዶች ይዘጉ፣ እዚህ ሀገር ላይ ያሉ ማለት ነው፣ የሴቶች መስጂድ ማለት ነው። ሁለተኛው ይሄ ካልተቻለ፣ ይሄ መስጂድ መዝጋቱ ካልተቻለ ምንድነው አንድ 10 ወጣቶች የሚሆን ተሰባሰቡ፣ ጠንካራ ወጣቶች የዒሻ ሶላታችሁን ስገዱ፣ ከዛ በኋላ ተመካከራችሁ ውጡ። ፊታችሁን ልክ እንደ ፍልስጤም ሙጃሂዶች በጥምጣም ተሸፋፈኑ፣ ለደህንነታችሁ ጥሩ ነው። ከዚያ በኋላ ባጃጅ ሰዓት እላፊ የማይፈቀድ ከሆነ ፍቃድ አስፈቅዱ። በቃ ይሄን ልንከላከል ነው፣ ይሄን ፈሳድ አስፈቅዱ ፍቃድ። ከዚያ በኋላ እንደዛ የምታገኟቸውን ሴትና ወንድ ሆነው እንደዛ አይነት አጸያፊ ስራ ያገኛችኋቸውን ተገቢ የሆነ ቅጣት ስጧቸው። በቃ እነሱን በማይፈረክስ ወይም ደግሞ አጥንታቸውን በማይሰብር መልኩ ደህና ጎማ ይዛችሁ በደንብ አድርጋችሁ እርም አድርጋችሁ ግረፏቸው። ከዚያ በኋላ ይሄ ነገር ሁለተኛ አይሰራም። እናንተ ምናልባት አላህ ረሱል ሰለላሁ ዐለይሂ ወሰለም መር ረአ ሚንኩም ሙንከረን ፈሊዩገይሩሁ ቢየዲህ خلاص ይሄ እኮ ነው፣ ሌላ ምን አለው? የቻለ በእጁ ያስወግደው፣ በእጃችሁ አስወግዱ። ወጣቶች ናችሁ፣ ትችላላችሁ። የሀገራችሁን ገጽታ አበላሽተውባችኋል። እንደ ሀገር ነው ያዋረዷችሁ እነዚህ ሰዎች፣ እንደዚህ በረመዳን ቀን እንደዚህ ዚና የሚሰሩ ማለት ነው። ስለዚህ በዛ መልኩ ስርዓት አስይዟቸው። በዛ መልኩ ይሄ ለረመዳን ብቻ ሳይሆን ለወደፊትም አስፈላጊ ነገር ነው። ከረመዳን ውጭ በምን መልኩ መሆን አለበት የሚለውን ኢንሻአላህ እንመካከርበታለን። ግን አሁን ለጊዜው ለረመዳን ይሄን ስራ ስሩ። በቃ እዛ አካባቢ ላይ እንደዚህ መጥፎ ስራ ይሰራበታል የተባለበት አካባቢ ላይ በባጃጅ እየዞራችሁ ያገኛችኋቸውን በዛ መልኩ ዋጋቸውን ስጧቸው፣ በዛ መልኩ ዘይሯቸው። በቃ መፍትሄው ይሄ ሁለቱ ነው። ከዚህ የተሻለ መፍትሄ ይመጣል ብዬ አላስብም። ባረከላሁ ፊኩም። ሰላም አለይኩም።